በዚህ ዓለም ላይ ሶስት አይነት ህመሞች አሉ። አንደኛው የኃጢአት ህመም ነው። ሁለተኛ የድንቁርና ህመም ነው። ሶስተኛው የጤና ህመም ነው። ስለዚህ ጉባኤ ቤታችን የኃጢአት ህመምን በንስሐ ይፈውሳል። የድንቁርና ህመምን በእውቀት ይፈውሳል። የጤና ህመምን ደግሞ በጸበል፣ በምህላ ጸሎት፣ በዳዊት፣ በእምነት፣ በሌሎችም የቤተ ክርስቲያን ጸሎቶች የሚፈውስ ቢሆንም ነገር ግን እግዚአብሔር በቸርነቱ በሰጠን የፍጥረት ጥበቃ ፍጥረት ሁሉ እንዲፈወስ ህክምናውንም እንቀበላለንና መመስረት አስፈልጎናል። አንድ ሁለት ጥያቄዎችን መመለስ ይጠበቅብኛል። የመጀመሪያው እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ህክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም፣ ለምንድን ነው ህክምና መመስረት ያስፈለገን ሲባል እንዲህ ብለን ማንሳት አለብን። የመጀመሪያው ህክምና የእግዚአብሔር ፈቃድ ነው። በመጽሐፈ ሲራክ ምዕራፍ 38 ቁጥር 3 ላይ ወልደ አፍቅሮ ለአቃቤ ሥራይ ልጄ ባለመድኃኒትን ውደደው እውቀቱ ከእግዚአብሔር የተገኘ ነውና ይላል። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የህክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። ከዚህ የተነሳ እግዚአብሔር ራሱ ህክምናን ፈቅዷል። የቤተ ክርስቲያን ሊቅ የሆነው ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 37 ቁጥር 3 ላይ ሲናገር እንዲህ ብሎ ይናገራል። ኢናስተዓጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍስ ውእቱ። በእውነት የካህኑን ትእዛዝ አንጸየፈው አንሰቀቀው፣ ምክንያቱም ካህኑ የነፍስ ሐኪም ነውና። ህድግሰ አቃቤ ሥራይ ዘነፍስ፣ እንኳንስ የነፍስ ሐኪም ይቅርና አቃቤ ሥራይ ዘሥጋኒ ወሶበ ይበው ውስተ ቤተ ድውይ፣ ወደ ታመመው ሰው በገባ ጊዜ ይላል የእዝዝ ከመይታቀብ መባሊት እኩያት፣ የታመመውን ሰው ሐኪሙ እንኳን ይህን አትብላ ይህንን ብላ ብሎ ይከለክለዋል። የማይድን ከሆነ ደግሞ ሰውነቱን ይቆርጠዋል፣ ይበጣዋል ይላል። ስለዚህ ተመልከቱ፣ ህክምና ከቤተ ክርስቲያንም የተወለደ ሳይንስ ነው። እውነት ለመናገር በእርግጥ በቀድሞ በሐሞራውያን ዘመነ መንግስት ባቢሎናውያን እና ሩቅ ምስራቆች የህክምና ስልጣኔ ይኖራቸው ቢሆንም ከመጽሐፍ ቅዱስም ህክምና ቀጥታ ተወስዷል። ለምሳሌ አንድ ነገር ልንገራቸው። አንድ ሰው 70% የህክምና መረጃ የሚገኘው ከታማሚው ኢንፎርሜሽን ነው። ምን ክናሟል በማለት ሐኪሞች የሚያገኙት። ስለዚህ ምን ማለት ነው? አንድ ሰው በሽተኛውን ለሐኪሙ እንደሚናገር ኃጢአታችን ለንስሐ አባታችን እንናገራለን። ሰምቶ ብቻ እንደማይድነው ሁሉ ደግሞ አንድ ሰው ህክምናውን በሽታውን ለሐኪሙ ሲናገር ፈውስ እንደሚያገኘው ሁሉ ለንስሐ አባታችን እናገራለን። አንድ ሰው በሽታውን ለሐኪሙ ተናግሮ ብቻ አይድንም፣ ትእዛዙን በማዳመጡ ነው እንጂ። አንድ ሰው ተናዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ካህዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ለካህን በመንገሩ ብቻ አይጸድቅም፣ ስጋው ደግሞ በመቀበሉም ነው እንጂ። ህክምና የተወሰደው ከዚህ ነው። ስለዚህ ሐኪም መምረጥ፣ መናገር፣ ኦርደሩን መስማት፣ ክኒኑን ዲስፕሊን ዱኖ መውሰድ፣ ይህ የህክምና ፕሮሲጀር ነው። የተወሰደው ግን ከክህነት ነው። ጥናት አድርጎ ማጥናት ይቻላል ይሄንን። ስለዚህ እግዚአብሔር ክህነት ፈቃዱ ነው። ሁለተኛ ደግሞ ሲነርጂ ይባላል። በኦርቶዶክሳዊ ነገረ ድነትም ሲነርጂ ነው የሚባለው። ከእግዚአብሔር ፈቃድ ጋር መስማማት ነው። እግዚአብሔር ከኛ ጋር ይሰራል። በፈጠራቸው ሐኪሞቹ አድርጎ የሚሰራው እሱ ራሱ ስለሆነ ነው። እግዚአብሔር ራሱ ምን አድርጓል? ለምሳሌ ልንገራችሁ። አንዳንድ ሰዎች እንዴት ቤተ ክርስቲያን በጸበል መፈወስ ሲገባት፣ ይህን ጥያቄ አስረግጬ መመለስ ስላለብኝ ነው። ለምእመናን መፈወስ ሲገባ ለምንድን ነው ህክምና የምታቋቁመው? ይህ ከቤተ ክርስቲያን ያርቃል የሚሉ ስላሉ ነው። ለምሳሌ ምእመናን ልንገራችሁ። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የህይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የህይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? በፍጹም አይደለም። እግዚአብሔርም ብርሃናችን ነው። በፍጥረት አድሮ ይመግበናል። ይሄ ፀሐይ የእግዚአብሔር ነው። በፀሐይ በኩል የሚያበራው እግዚአብሔር ነው። በውሃው በኩል የሚያረካን እግዚአብሔር ነው። በምግብ የሚያጠነክረን እግዚአብሔር ነው። በነፋስ እንድንተነፍስና እንድንኖር የሚያደርገን እግዚአብሔር ነው። በህክምናም የሚፈውስ እግዚአብሔር ነው። ህክምና ራሱ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደተቀመጠው ዕውሩን ራሱ መፈወስ ሲችል ጭቃ ቀብቶ የፈወሰው ለምንድን ነው? ተፈጥሮን ተጠቅሞ መፈወስም የእግዚአብሔር መንገድ ስለሆነ ነው። በዚህ ምክንያት ህክምናውን መስርተናል።